የአትክልት ቦታው ድብቅ ምስጢር። ደራሲ ሰር አርተር ኮናን ዶይል። በዚህ ቻናል ተተርጉሞ ተዘጋጅቶ የቀረበ። ቪዲዮን ከወደዱት ላይክ እንዲያደርጉ በትህትና እንጠይቃለን። አንድ ቀን ጠዋት ቁርሴን ከጨረስኩኝ በኋላ ወደ መስኮቱ ተጠግቼ ቆምኩ። ሆምስም ተቀምጦ እያሰላሰለ ነበር። በተደጋጋሚ ይህን ሰሞን ለምንድን ነው ምንም የወንጀል ዜና የማንሰማው እያለ ያጉረመርማል። በመስኮቱ አሻግሬ አንድ ለየት ያለ ሰው አስተዋልኩ። በእጁ ተለቅ ያለ ሰማያዊ ፖስታ ይዟል። ፊቱን በማየት ብቻ በጣም እንደተጨነቀ ያስታውቃል። እኔም ወደ ሆምስ ዞር አልኩና ይህን ሰው ተመልከተው ታውቀዋለህ እንዴ ብዬ ጠየቅኩት። እርሱም ሮጥ ብሎ መጣና ሰውየውን በአትኩሮት ይመለከተው ጀመር። ጡረታ የወጣ የባህር ኃይል አባል ነው አለኝ። እኔም ታውቀዋለህ እንዴ ብዬ ጠየቅኩት። እርሱም ኧረ አላውቀውም፣ ነገር ግን እንዴት አወክ ብዬ መጠየቅ አልፈለግኩም፣ ምክንያቱም የሚሰጠኝ መልስ በደንብ ስለማውቅ። ሰውየው በቀጥታ ወደ በራችን መጥቶ በከባዱ ማንኳኳት ጀመረ። እኛም እየሮጥን ሄደን በሩን ከፈትንለት። ከዚያም በፍጥነት ሼርሎክ ሆምስ ብሎ የያዘውን ፖስታ ሰጠው። እኔ ግን ሆምስ ያለውን ማረጋገጥ ስለፈለግኩ ስለ ስራው ጠየቅኩት። እርሱም በባህር ኃይል ውስጥ ታላቅ ባለስልጣን እንደነበረ፣ አሁን ግን ጡረታ እንደወጣ ነገረኝ። ከዚያም ሰላምታ ሰጥቶን በፍጥነት ሄደ። ሆምስ ግን ሰውየው ከመጣ ጀምሮ ምንም ትንፍሽ አላለም። የሰውየውን ሁኔታና ፖስታውን እየመረመረ ነበር። የሼርሎክ ሆምስ የአስተሳሰብ ብልህነት ከጊዜ ወደ ጊዜ እጅግ እያስገረመኝ ነው። ሁል ጊዜ እንደ እርሱ ሁሉን ነገር ለመረዳት በሞክርም አንድም ጊዜ ተሳክቶልኝ አያውቅም። ያ ሰውዬ እንዴት የባህር ኃይል አባል እንደነበረ ለማወቅ ብዙ ታገልኩ። ነገር ግን ምንም መልስ ላገኝ አልቻልኩም። ሆምስ ደብዳቤውን በእጁ ይዞ በጥልቀት እያሰበ ነበር። ከሁኔታው ደብዳቤውን አንብቦ እንደጨረሰ ተረዳው። ወደ እርሱ ጠጋ ብዬም እንዴት ነው ግን ሁሉንም ነገር ሁልጊዜ እንደዚህ የምታውቀው ብዬ ጠየቅኩት። እርሱም ምንድነው የማውቀው ብሎ ጥያቄን በጥያቄ መለሰልኝ። ስለዛ ሰው ነው ማወራው። ያ ሰውዬ እንዴት የባህር ኃይል አባል እንደነበር አወቅ ብዬ ጠየቅኩት። እርሱም እንደዚህ አይነት ነገሮችን ለጊዜው ተዋቸውና ይልቅ ይህን ደብዳቤ ተመልከት ብሎ በእጅ የነበረውን ደብዳቤ አቀበለኝ። እኔም ከሁኔታው እጅግ አስፈላጊ ደብዳቤ እንደሆነ ገባኝ። አንዴ ጮክ ብለህ ልታነብልኝ ትችላለህ ዋትሰን አለኝ። እኔም ደብዳቤውን ገልጬ ጮክ ብዬ ማንበብ ጀመርኩ። ደብዳቤው እንዲህ ይላል። ውድ ወዳጄ ሼርሎክ ሆምስ እንደምን አለ? ጥቂት ጊዜ ተጠፋፍተን ስለቆየን በጣም ይቅርታ ጠይቃለሁ። ትላንትና ማታ ከምሽቱ 3 ሰዓት አካባቢ በብርክስተን ጎዳና በላውርስተር የአትክልት መናፈሻ በሚገኝ ቤት ውስጥ በጣም አሳዛኝ ነገር ተከስቷል። ጉዳዩን ለማጣራት ዛሬ ጠዋት ወደ 12 ሰዓት አካባቢ የእኛ ሰው ወደ ቦታው ሄዶ ነበር። እዛ ሲደርስ የቤቱ መብራት በርቶ ነበር፣ በሩም አልተቆለፈም። ከዛም ወደ ቤት ሲገባ የአንድ ሰው አስክሬን ወለሉ ላይ ተዘርግቶ ነበር። በኪሱ ውስጥም ኤኖክ ጆን ድሬቨር የሚል ስም የያዘ እንዲሁም ኦሃዮ ዩኤስኤ የሚል አድራሻ የተጻፈበት ካርድ አግኝተናል። በቤቱ ውስጥ ምንም ዝርፊያ አልተካሄደም። በቤቱ ውስጥ የደም ምልክት ብናገኝም ሰውየው ግን ምንም ቁስል የለበትም። ለሞቱ መንስኤ የሆነውንም ነገር ምንም ማወቅ አልቻልንም። ጉዳዩ ሁሉ ውስብስብ ሆኖብናል። ከምሳ ሰዓት በፊት ከመጣ ሁሉንም ነገር ማየት ትችላለህ፣ እኔንም እዛው ታገኘኛለህ። ነገር ግን መምጣት ካልቻልክ ስለ ጉዳዩ የራስህን አስተያየት እና ሐሳብ እንድትሰጠን በአክብሮት እጠይቃለሁ። ያንተው ቶቢያስ ግሬሰን።
ደብዳቤውን አንብቤ እንደጨረስኩኝ ሆምስ እንዲህ አለኝ። ግሬሰን በስኮትላንድ ከሚገኙ ብሩህ አእምሮ ካላቸው መርማሪዎች አንዱ ነው። እርሱና ሌስትሬድ በጣም ምርጥ መርማሪዎች ናቸው። እናም ሁልጊዜ እርስ በእርስ ይመቃቀኛሉ። እዚህ ኬዝ ላይ ሁለቱም ካሉበት ብዙ መዝናናታችን አይቀርም አለ። እንደዚህ ተረጋግቶ ማውራቱ አልተዋጠልኝም። በእርግጠኝነት ጊዜ ማባከን አትፈልግም። ሄጄ ታክሲ ልጥራልህ አልኩት። እርሱ ግን ቆይ ትንሽ ተረጋጋ፣ መሄድ እንዳለብኝ እንኳ እርግጠኛ አይደለሁም አለ። ግን እኮ እየለመነ ነው፣ የአንተ እርዳታ ያስፈልጋቸዋል አልኩት። ልክ ነህ። አየህ፣ እርሱ የኔን ችሎታዎች በደንብ ያውቃል፣ ከእርሱ በላይ ችሎታ እንዳለኝ ጭምር። ነገር ግን ሁሉ ነገር ሲያልቅ ለአንድ ሰው እንኳ ስለ እኔ አይናገርም። ኬዙን የፈታው እርሱ ራሱ እንደሆነ ያስመስላል። ቢሆንም ግን ሄደን ሁኔታውን እንይ። ምንም ነገር መፍጠር ባንችል እንኳ አዲስ ነገር እናውቃለን። ተነስ አለኝና ባርኔጣውን እያደረገ ከተቀመጠበት ተነሳ። ኮፍያን አርግ አለኝ። አብሬ እንዴት ትፈልጋለህ? በትክክል። ነገር ግን የምትሰራው ነገር ካለ ችግር የለም። እኔም ምንም የምሰራው ነገር እንደሌለኝ በመግለጽ ከቤት ተያይዘን ወጣን። በአንድ ታክሲ ተሳፍረንም ወደ ብሪክስተን ጎዳና አመራን። ሰማዩ በጉም የተሞላ ነው። ጓደኛዬም በጥሩ መንፈስ ላይ ነበር። አልፎ አልፎም ያንጎራጉራል። እንደማየው ከሆነ ለጉዳዩ ምንም ትኩረት እየሰጠው አይደለም። በጣም ተረጋግተሃል አልኩት። እርሱም መልሶ እስካሁን ስለ ጉዳዩ ምንም የምናውቀው ነገር የለም። ዝም ብለን እርሱን ማሰላሰል ትርጉም የለውም አለኝ። እኔም በቅርቡ ሁሉንም ነገር ታውቃለህ። ተመልከት፣ ያ ብሪክስተን ጎዳና ነው አይደል አልኩት። እርሱም ቁም ብሎ ባለ ታክሲውን አስቆመውና ከመኪናው ወረድን። ግን እኮ ገና አልደረስንም አልኩት። እርሱም የቀረውን አጭር መንገድ በእግራችን እንጨርሳለን አለኝ። ልክ እዛ እንደደረስን ሆምስ ምርመራውን ለመጀመር ምንም ሰከንድ አላባከነም። ገና በሩ ጋር ስንደርስ ተመልከቱ ዋትሰን፣ ይሄን የጫማ ኮቴ የትልቅ ቦቲ ጫማ ኮቴ ነው እና ደግሞ ተመልከት፣ ወደ አፈር ውስጥ ትንሽ ጠለቅ ያለ ስለሆነ በእርግጠኝነት ጫማውን የለበሰው ሰው በእጁ ትልቅ ነገር ተሸክሞ እንደነበረ ማወቅ ይቻላል። ስለዚህ የገዳዩ ጫማ ኮቴ ሊሆን ይችላል። ምን ታስባለህ አለኝ። ከዚያም ወደ ቤቱ በማምራት ሁሉንም ነገር በጥንቃቄ መመልከት ጀመረ። ግድግዳው ላይ በቀይ ቀለም የተጻፈ አንድ ጽሑፍ ነበረ። ጽሑፉ ራሄ ይላል። ሼርሎክ ተመልከት ያን ጽሑፍ፣ ምን እንደሆነ ታውቃለህ አልኩት። እርሱም ወደፊት እናውቀዋለን ብሎኝ ወደ ስራው ተመለሰ። ሼርሎክ ወለሉ ላይ አንድ ቀለበት አገኘ። እናም አተኩሮ ይመለከተው ጀመር። ከዚያም ዋትሰን፣ እንደሚመስለኝ ከሆነ ይሄን ድርጊት የፈጸመው ባለ ታክሲው ነው። ቅድም ያየነው ኮቴ ከእርሱ ጋር ይመሳሰላል። እናም ይሄ ቀለበት የሚስተር ድሬበር አይደለም። እንደሚመስለኝ ይሄ ቀለበት ወደ ገዳዩ የሚመራን ይመስለኛል አለ። ይሄ ጉዳይ ካሰብነው በላይ እየተወሳሰበ ቢሆንም ሼርሎክ ግን መፍታት ያለበት ምስጢር በማግኘቱ በጣም ደስተኛ ሆኗል። ወደ ቤት እንደተመለስን ያገኘናቸውን ፍንጮች አንድ ላይ ለመገጣጠም መሞከር ጀመርን። የጫማ ኮቴ፣ ቀለበት እና ምስጢራዊ ቃል። ሆምስ የምስጢራዊውን ቃል ትርጉም ለማወቅ መጽሐፍትን ማገላበጥ ጀመረ። ቤቱ ውስጥ ብዙ መጽሐፍት ስላሉ ትርጉሙን ለማወቅ እንደማያስቸግረው እርግጠኛ ነበርኩ። ከጥቂት ደቂቃዎች በኋላ ሆምስ ሲያፏጭ የቃሉን ትርጉም እንዳገኘ ገባኝና ትርጉሙን አገኘኸው ብዬ ጠየቅኩት። ራሄ ማለት የጀርመን ቃል ሲሆን ትርጉሙን በቀል ማለት ነው አለኝ። የቃሉን ትርጉም ካወቅን በኋላ ሆምስ ተረጋግቶ እያሰበ እንዳለ የቤቱ መጥሪያ ደውል ጮኸ። ሮጬ ሄጄ ስከፍተው መርማሪው ፖሊስ ነበር። ስለረበሽኳችሁ ይቅርታ። ሆምስ፣ አንተ ሊረዳ የሚችል አንድ ነገር ልነግርህ ነበር አመጣጤ። ትላንትና ምሽት ሚስተር ድሬበር ሲሞት የኛ ሰው እዛ አካባቢውን ይቃኝ ነበር። እናም የአትክልት ስፍራው አካባቢ ለየት ያለ ብርሃን ሲያይ ሄዶ አጣራ። እናም ሚስተር ድሬበር ሞቶ ነበር።
ወደ ውጭ ፈጥኖ ሲወጣም አንድ ታክሲ በመንገድ ዳር ቆሞ ነበር። ነገር ግን ወደ ታክሲው ሲጠጋ ባለ ታክሲው ፈጥኖ አመለጠ። ነገር ግን የታክሲውን ታርጋ ይዞት ነበር። ቢሆንም ግን ታክሲውን ማግኘት ቀላል አይደለም አለ። ሆምስም በጣም አመስግኖት ተለያዩ። አሁን ምስጢሩን ለመፍታትና ጉዳዩን ለማግኘት በጣም ተቃርበናል። ነገር ግን አሁንም ያልገቡን ነገሮች አሉ። ዋትሰን፣ አሁን ጉዳዩን ለመፍታት በጣም ተቃርበናል። ጥቂት ነጥቦችን ማገናኘት ብቻ ነው የሚቀረን። ምርመራችንን ቀጥል አለኝ። ሼርሎክ ቀለበቱ ከግድያው ጋር የሚያገናኘው ነገር እንዳለ እርግጠኛ ሆኗል። እናም ስለ ቀለበቱ ጋዜጣ ላይ ማስታወቂያ ወጣ። ማስታወቂያው እንዲህ ይላል: ቀለበት የጠፋበት ካለ ወደ 221 ቢ ቤከር ጎዳና በመምጣት የጠፋበትን ቀለበት ማግኘት ይችላል። ቀናት አለፉ። አንድ ቀን ጠዋት አንዲት ሴት ቀለበት ጠፋኝ ብላ ወደ ቤታችን መጥታ ነበር። ነገር ግን ቀለበቱ የእርሷ አልነበረም። ሼርሎክ ግን የሚፈልገውን ነገር አግኝቷል። ስማ ዋትሰን፣ አሁን ስለዚህ ቀለበት በቂ ነገር አውቀናል። ወንጀለኛው ይህን ቀለበት በመጠቀም ሚስተር ድሬበር ወደ ላውርስተር የአትክልት ስፍራ እንዲመጣ እንዳደረገውና እንደገደለው ማወቅ እንችላለን። እንዳየኸው ይህን ቀለበት ማንም የእኔ ነው ሊል አልደፈረም። ስለዚህ የዚህ ቀለበት ባለቤት ወንጀሉ ላይ ተሳትፏል ማለት ነው። ምክንያቱም እንደዚህ አይነት ውድ ቀለበት የጠፋበት ማንም ሰው ንጹህ ቢሆን ማስታወቂያውን አይቶ ወደ ቤታችን በመጣ ነበር አለ። በሚቀጥለው ቀን ጠዋት መርማሪው ፖሊስ ተመልሶ ወደ ቤታችን መጣ። በእጁ ትንሽዬ ኪኒን ይዞ ነበር። በጠዋት ስለመጣው ይቅርታ ሼርሎክ፣ ነገር ግን እንደባለፈው ሊጠቅም የሚችል ነገር ሳላመጣ አልቀርም። ይህን ኪኒን የግድያው ምሽት ጠዋት ላይ ከሚስተር ድሬበር ጎን ወድቆ ነበር ያገኘነው። ነገር ግን ወስደን መርምረነው ነበር፣ ግን ምንም ጉዳት የማያደርስ ነው። ስለዚህ ሚስተር ድሬበር እንደዚህ አይነት ኪኒን ውጦ እንዳልሞተ እርግጠኛ ነን አለ። መርማሪው እንደሄደ ሼርሎክ በራሱ ምርምር ኪኒኑ ምንም ጉዳት እንደሌለው አረጋገጠ። ነገር ግን ሼርሎክ አሁንም ተረጋግቶ እያሰበ ነው። ያገኘናቸውን ነገሮች ሁሉ አገጣጥሞ ስለ ጉዳዩ ለማወቅ በራሱ ጥረት እያደረገ ነው። በሚቀጥለው ቀን ጠዋት መርማሪው ለሶስተኛ ጊዜ ወደ ቤታችን መጣ። አሁን ግን በጣም ተደስቶ ነበር። ሼርሎክ የጠረጠረውን ባለ ታክሲ ይዞት ነበር። ሼርሎክም በጣም ተደሰተ። ቀጥለውም ስለ ግድያው ባለ ታክሲውን ያፋጥጡት ጀመር። ባለ ታክሲውም ቢሆን ወንጀሉን አልካደም፣ ጥፋቱን አመነ። ነገር ግን ሚስተር ድሬበር በጣም ክፉ ሰው እንደነበረና ብዙ በደሎችንም እንዳደረሰበት ተናገረ። ታሪኩ እንደዚህ ነው። ከረጅም ዓመታት በፊት ጆን ፌራሪ የሚባል አንድ ሰው አሜሪካን ውስጥ አልካሊ ፕሌን የሚባል ቦታ ላይ ይኖር ነበር። ይሄ ቦታ እጅግ በረሃማና ምንም ውሃ ወይም ዛፍ የሌለበት ቦታ ነው። ጆን ፌራሪ በዚህ በረሃ ውስጥ ከጠፉት ሰዎች መካከል የተረፈ ብቸኛ ሰው ነው። አንድ ቀን እርሱም በውሃ ጥም ሊሞት ተቃርቦ ሳለ አንዲት ሕፃን ልጅ ያገኛል። እንደ እርሱ የተረፈ ሌላ ሰው በማግኘቱ በጣም ደስ ብሎት ሕፃኗን ይዞ ጉዞውን ይቀጥላል። ስሟንም ሉሲ ብሎ ያወጣላታል። ሁለቱም በዛ በረሃ ውስጥ እጅግ የሚዋደዱ ቤተሰቦች ሆኑ። ሁለቱም ሊሞቱ ሲቃረቡ ሞርሞን የሚባል ቡድን በዛ በረሃ ውስጥ ያገኛሉ። የሞርሞኖች መሪ ጆን እና ሉሲን ሲያያቸው አዝኖ ውሃና ምግብ ይሰጣቸዋል። ከዚያም ጆን እና ሉሲ ከሞርሞኖች ጋር አዲስ ሕይወት ይጀምራሉ። ጆን እና ሉሲ በሞርሞኖች ከተማ ውስጥ ረጅም ዓመት ኖሩ። ጆን እርሻ ማረስ ጀመረ። ሉሲም ቆንጆ እና ወጣት ሴት ሆና አደገች። በዛ አስቸጋሪ ቦታ ላይ ጆን እና ሉሲ እንደ አባትና ልጅ በፍቅርና በመተሳሰብ ኖሩ። ጊዜያት አለፉ። ሉሲም ቆንጆ እና ወጣት ሴት ሆነች። በዛ ከተማ ያሉ ወንዶች ሁሉ አይናቸውን ጣሉባት። ለፍቅር ያልተመኛትም አልነበረም። ነገር ግን እርሷ የምታፈቅረው ጄፌርሰን የሚባለውን ቆንጆ እና ጀግና ወንድ ብቻ ነበር። ነገር ግን ፍቅራቸው በሞርሞኖች ዘንድ ተቀባይነት አልነበረውም።
በሞርሞኖች ሕግ መሠረት አንድ ሞርሞን ማግባት ያለበት ሞርሞንን ብቻ ነው። እናም የሞርሞኖች መሪ ሉሲም ማግባት ያለባት ሞርሞን እንደሆነ ወሰነ። እናም ሚስተር ድሬቨር እና ሚስተር ስትራጌሰን የሚባሉ ሁለት ሰዎች ሉሲን ማግባት እንደሚፈልጉ ለሞርሞኖች አለቃ አሳወቁ። ነገር ግን ሁለቱም ከሉሲ ዕድሜ ጋር የማይመጣጠኑ እንዲሁም ክፉዎች ነበሩ። ቢሆንም ግን በከተማ ውስጥ ካሉ ባለሀብቶች ግንባር ቀደም ናቸው። ጆን ሄዶ ሉሲ የምታፈቅረው ሰው እንዳለና ሁለቱንም ማግባት እንደማትችል ለአለቃቸው አስተዛዝኖ ነገረው። ቢሆንም ግን አለቃቸው ምንም ርኅራኄ ሊሰማ አልቻለም። ስለዚህ ጆን እና ሉሲ በመመካከር ከዛ አካባቢ ለመጥፋት ተስማሙ። ጆን ለጄፈርሰን ያንተ እርዳታ በጣም ስለሚያስፈልገን ፈጥነህ እንድትመጣ ብሎ መልእክት ላከ። ጄፈርሰን መልእክቱን እንደሰማ በፈረሱ ፈጥኖ ደረሰ። ነገር ግን ቤታቸው እንደደረሰ ማንንም ማግኘት አልቻለም። ስለ ሞርሞኖች ስለሚያውቅ ሉሲን እንዳያጣት በጣም ፈራ። ሆኖም ሉሲን ለማዳን የትኛውንም መስዋዕትነት ለመክፈል ዝግጁ ነበር። የፈረሶችን ኮቴ የተከተለ እነ ሉሲን መፈለግ ጀመረ። ነገር ግን አርፍዶ ነበር። ጆን እና ሉሲ ሊያመልጡ ሲሉ ሞርሞኖች ቀድመው መጥተው ሉሲን ወስደዋት ነበር። ጄፈርሰን ጆን ያለበት ቦታ ሲደርስ ጆን ሁሉንም ነገር አስተዛዝኖ ነገረው እና ሉሲን እንዲያድናት አደራ ብሎትም እዛው አረፈ። ጄፈርሰንም ወደ ከተማው ተመልሶ ሉሲን መፈለግ ጀመረ። ነገር ግን በጣም አርፍዶ ነበር። ሉሲ የማትፈልጋቸውን ሁለት ሰዎች እንድታገባ ተገዳ። እነርሱም ከደፈሯት በኋላ እንደሞተች አወቀ። ከዚያም ሚስተር ድሬቨንን እንዲሁም ሚስተር ስትራጌሰንን ለመበቀል ቆራጥ ውሳኔ አስተላለፈ። የሉሲንም ቀለበት ከጣቷ ላይ አውልቆ ወሰደ። እነዚህን ሁለት ሰዎችም ወደሚሄዱበት ሀገርና ከተማ ይከታተላቸው ጀመር። ሼርሎክ እና ዋትሰን እንዲሁም መርማሪው የጄፈርሰንን ታሪክ ካዳመጡ በኋላ ዝም አሉ። የሼርሎክ ዝምታ ግን ያልተለመደ ነበር። ሁሌም ሰዎች ታሪካቸውን አውርተው ሲጨርሱ ሼርሎክ የሆነ ነገር ይል ነበር። አሁን ግን ሁላችንም ዝም ብለናል። ጄፈርሰን ወደ ለንደን የመጣው ሚስተር ድሬቨንን እንዲሁም ሚስተር ስትራጌሰንን ለመበቀል ነበር። ስለዚህ ሚስተር ድሬቨር ኪኒኑን እንዲውጥ ያደረግከው አንተ ነበርክ። 2 ኪኒን የማይጎዳና እንዲሁም ገዳይ። እኛ ያገኘነው የማይጎዳውን ስለሆነ በእርግጠኝነት ገዳዩን የዋጠው ሚስተር ድሬቨር ነበር ማለት ነው አለ ሼርሎክ ትንሽ ፈገግ ብሎ። ጄፈርሰንም አዎ፣ እነርሱ ለውድ ሉሲ እንደዚህ አይነት ምርጫ ስለሰጧት እኔም እንደርሷ እንዲሰቃዩ ነበር የፈለኩት። ግን ሚስተር ስትራጌሰንን ምን አደረግከው ብዬ ጠየቅኩት። የእርሱንም ነገር አልረሳሁትም። ያረፈበት ሆቴል ሄጄ ነበር። ለእርሱም እንዲሁ ተመሳሳይ እድል ሰጥቼው ነበር። ነገር ግን እርሱ የትኛውንም ኪኒን ለመዋጥ አሻፈረኝ አለ። እናም በክፍል ውስጥ ግርግር ተነሳ። ትንሽ ከታገልን በኋላ ወደ ኋላ ወድቆ ጭንቅላቱ ተፈንክቶ ሞተ። እንደዛ ባይሞት ምኞቴ ነበር አለ። ጄፈርሰን የተናገረው ሁሉ እውነት ነበር። ሚስተር ስትራጌሰን በሞተበት ክፍል ውስጥም ተመሳሳይ ኪኒኖችን ፖሊሶች አግኝተዋል። ታሪኩን ካዳመጥን በኋላ የሁላችንም ልብ አዝኖ ነበር። ቢሆንም ግን ምስጢሩን ስለፈታ ነውና ሁሉም ነገር ግልጽ ስለሆነልን ሁላችንም ደስተኞች ነበርን። ጄፈርሰን መልካም ሰው ቢሆንም ሁሉም ሰው በሰራው ወንጀል መጠየቅ ስላለበት ወደ እስር ቤት ገባ። እኛም የቀኑ ውሏችንን እያሰላሰልን ወደ የአልጋችን አመራን። ታሪኩን ከወደዱት ላይክ እንዲያደርጉ እንዲሁም ቻናሉን ሰብስክራይብ እንዲያደርጉ በትህትና እንጠይቃለን። ሌላም ጊዜ የሼርሎክ ሆልምስን አጫጭር የምርመራ ታሪኮች የምናቀርብላችሁ ይሆናል። ስለተከታተሉን እናመሰግናለን።